ጥሩ ህይወትና ጥሩ ደረጃ ሲደርስ እውነት ለመናገር ያ እዚህ ጋር ምንም አይሰራም። ወይ ጊፍተሩ ነው ይመጣላል እንጂ እዚህ ጋር ቁጭ አይደል። በራሳችን ጊዜ ሁሉ ነገራችንን አበለሻሽተን ዛሬ ያ እንደገና ለመነሳት እየጣርን ነው። የሰው ልጅ ብር ስላለው አይደለም። የማትወጡባቸው ከሰው ጋር የማትቀላቀሉባቸው ስጋት የሚፈጥሩባቸው ስንት ነገሮች አሉ። ምክንያቱም ኦልሬዲ ብዙ ነገር አለ እና መጠንቀቅ አለባቸው። ማንም ሰው አያወጣም። ማንም ወይ እናት ወይ አባት ነው እንደ የሚቀብርህ ከችግር ጋር አብሮ የሚጋፈጥ እናትና አባት ብቻ ነው። ሌላ ሰው ማንም ከእናንተ ጋር እንትን አይጋፈጥላችሁ። ሁሉም ስቆ ነው ወይ አሽፎብህ ነው ወይ ስትወድቅ ብቻ ነው የምትወድቅ። ስታለቅስ ሲሰማ ውስጥን አብሮ የሚሰማው የለም። በል ይሉናል። እኛ ደግሞ እውነት መስሎን ያ ጀግንነት ይሰማናል። ከዛ የሆነ ነገር ሀፕን ሲያደርግ ግን ባዶ ነው እና በሰው ቤት ውስጥ ገብተው የሚፈርዱ በጣም ብዙ ሰዎች አሉ። በጣም ብዙ ግን ፌር አይደለም። ወጣቶች እንኳንስ የቤተሰብ አይደለም የሀገር ምክር ያስፈልጋቸዋል። ካውንስሊንግ ያስፈልጋል። ካውንስሊንግ ያስፈልጋል። ያ ስድብም አይደለም፣ መቆጣትም አይደለም፣ ለውርጅብኝም መውረድ አይደለም። ግን ኢትስ ሃርድ፣ በጣም ሃርድ ነው። አሁን የልጅ ያለበት ሁኔታ ይሰማችኋል እኮ ታውቃላችሁ እንዴ? እነሱ እኮ እንደኛ እኮ አይደለም። የህፃን አይምሮ እኮ ነው ያላቸው። በጓደኛ መጠላት ይኖራል። በጓደኛ እኛ እዚህ ላይ እንደምናወራው ብቻ አይደለም። አብሮ ካለው ኮሚኒኬሽን ከሚያደርጋቸው ልጆች ጋር ምናልባት መገለል ሊደርስበት ይችላል። ጓደኞቹ ላይኖሩ ይችላሉ። ጓደኞቹ ሌላ ፍርድ ሊሰጡት ይችላሉ። እና ወደዚህ ስትመጡ በተለይ ከአዛውንትና ከአዋቂዎች ጋር የምታደርጉትን ግንኙነት አቁም። እውነቱን ልንገራችሁ፣ አቁም። በቃ የእናንተ ህይወት መሆን ያለበት ከእናንተ እኩያ ጋር ሰፖርት ሊያደርጓችሁ የሚፈልጉ ሰዎች በምን መልኩ ነው? እኔ አሁን የዛ ሰዓት እግዚአብሔር ምስክሬ ነው ጫን ብዬ እንኳን አልተመከርኳቸው። ምክንያቱም ምን ሊፈጠር እንደሚመጣ ቃል በውስጥ በኩል አናገረኝ አልኩት። በውስጥ በኩል አናገረኝ 30 ደቂቃ ነው ያወራነው። ቶሎ ብለህ እናትየው ጋር ቤተሰቦች ሽማግሌ ይላኩ። ከዛ አክብራት። በቃ አትናገራት። ነፍሷን ይማርና አትናገራት። ከኔ የሚጠበቀው ይሄን ምክር ነበር፣ ግን ሳይሆን ቀርቶ እኛም ተሰደብን። በእነማ በትላልቅ ሰዎች ጭራሽ ማስፈራራትም መጣ። ጭራሽ ምን አገባትም ጠይቁ። ምክር እንጂ እኮ ሌላ ነገር እኮ አልተናገረ። በቃ ምክር ነው፣ ጀስት ምክር። አያወጣም ነው። ይቅርታው እዚህ ላይ አልነበረም ማማዬ፣ እዚህ ላይ አይደለም ይቅርታ። እሺ ከባድ የቤተሰብ ነገር ከባድ ስለሆነ በውስጥ በኩል በቃ ትላልቅ ሰዎች ተሰብስበው በዚህ ትላልቅ ሰዎች ቢጠይቋት እቺ ሴት ከትልልቅ ሰው አታመልጥም፣ ከቤተ ክርስቲያን ሰዎች አታመልጥም። ገባችሁ? አትሊስት ከልጅቷ ጋር የሆነ ጋፕ መስጠት ነበረበት እሱ። ከዛ በኋላ ያደረጉት የፈጸሙት ነገር ሞር ቤተሰቡን እያጠላላ ነው የሄደው። ገባችሁ? እኔም በሆነ እኔ እኮ መረዳት እኮ እኔም ስላለፍኩበት እኮ ተው እንደዛ ማትበል ረፍ። ይሄ ትላልቅ እነዚህ የራሳቸውን ህይወት ራሱ መሄድ ያቀታቸው ሰዎች በህይወታችሁ ከገቡ የሁሉም ቤት ችግር ያለ ሰው አታስገቡ። እንኳን ሰው አስገብታችሁበት አይደለም ራሱ ኖሮ ራሱ ሊያለያያችሁ ነው እንትን የሚለው። ይሄ በልበል ይሄ ጥሩ አይደለም። የማንም መጫወቻ የማንም ቪው መሰብሰቢያ መሆን፣ ማንም እየተነሳ ያነሳል ስምህን። በቃ ማንም እየተነሳ የማንም እንትን ነው የምትሆኑት። በቃ የማንም አፍ መጥረጊያ ነው የምትሆኑት። የማንም ዋይ ለምን እንዴ መቆጠብ እኮ እናንተ ገና እኮ ወጣቶች ናቸው። የማንም አሮጊት ቡና መጠጫ ትሆናላችሁ። የኛ ቡና መጠጫ ቡና መጠጫ ነው ትሆናላችሁ። ያ በቃ ዛሬስ እሺ ዛሬስ
አንድ ነገር ብትሆን ማንም ዞር ብሎ የሚያቸው ተደመዘረ ደዛ ላሳየውና ሁሌ በለው ራቅ ማለት ነው። እንደዚህ አይነት ነገር ሲፈጠር ራቅ ማለት ራቅ ማለት የማን መጠቀሚያ መሆን ከተፈጠረ አይደለም በህይወት አንተ አሁን ትላንትና ሲናገር የሆነ እኔ ያላሰብኩት ያለ ኦፍ ኮርስ ሊሆን ይችላል። ገባ ግን ተመልካቹ እዚህ ጋር ያለው ሰው የሆነ ነገር ደግሞ ቤተሰብ ተው የሆነ በቃ የሆነ ሰው ተው ሲል ግን ዝም ብሎ ተው አይልም። ገባ ስለ በቃ የሚመጣው ነገር ስለሚታየን እኛም እኮ ያለፍንበት እኮ ነው። እኛ እኮ ተደራን ቤተሰብ ሽማግሌ እኮ ተልኮ አይደለም የመጣነው። እንዲሁ ተመሳሳይ ችግር ስለፈጠረን እኛ ላይ የተፈጠረው ነገር እናንተ ላይ አይድረስ ነው። አለቀ በቃ። እኛ ያለፍንበት ላይ እናንተ ላይ አይድረስ ስንል የሰው ልጅን እንደ እቃ እንትን ብሎ ይሄው መጣጣ ነው። ለማንም መጠቀሚያ እናንተ አንድ ነገር ብትሆኑ ማንም ሰው እንደርስላችሁ ማንም ሰው ዱባይ የሰጡኝ ይሆናል እንትን ነበር ሜካፕ ግን የምን እንደሆነ አላውቅም። ለዚህ ነው ተጠንቀቁ። ላይፍ ሶ ሃርድ አሳይልን እንዲያ ወይ እመጣለሁ ዱባይ እመጣለሁ ስኖራለሁ በየስ ብቻ ልጄ ተመረቃልኝ ሁሉን ነገር ጨረሰ ስታረግ ወረቀቷ ምናምን እጇ ላይ ሲገባ ቸኩ እያለስላችሁ ተቀባብቼ በዚሁ ልጣላችሁ ቆብዬ ነው እንደ እኔ እኮ ጂጂ እንዲሰሪልን ስንት ነው የሰራሁላችሁ? ስንት ጊዜ መቼ እንደ ሰው አይታችሁት የሰራሁትን ነገር መቼ ጎብኝታችሁት? ዛሬ ግን ጂጂ ሜካፕ ስሪልን ስንት ዓመት ሰርቼ እንኳን ቴንኪው ብላችሁኛል። ከኔ አይታችሁ አይደለ ሰው የሆናችሁት? አሁንም እሰራለሁ። አሁን ደግሞ ለልጅ ልስራ በቃ እናንተን ካሰለጠንኩኝ አይበቃ አሳይኝ ልቡ ልበለው ታስቀኛለች እንኳን ሳቅሽልኝ ሊቆሉ ዋናው አንቺ ተስቂ እኮ ነው የምፈልገው። ለምን ይክፋሽ እናቴ ወዲህ የት አባቱ ዛሬ ደግሞ በጣም አምሮብሽ ምን አድርጌ ገና መች ተኳኳልኩኝና ገና መች ልብሱ ተለበሰና ዛሬ ደግሞ የምለብሰውን አሳያችኋለሁ። ዛሬማ ሰዎች በሙሉ ምናልሽ ልጅሽን ክሰሻታል። በርቺ ጂጂዬ ላለፈው ስህተታችሁ ጭራሽ ነው የተሳስቼ ላለፈው ስህተታችሁ አሁን ነው እንግዲህ ደም ግፊት የሚመጣው። እኔ ተሳስቼ ምን ሆኜ የተሳሳትኩት? እናት እኮ ይታያታል ጋይስ፣ እናት ይታያታል። መች ተሳስቼ ነው ተሳሳትሽ ነው የኔ ስህተቴ ሌላ። ኢነርጂሽን እግዚአብሔር እሱ ጌታ ኢየሱስ የኔ ጌታ ሰው እኮ አይደለም። እኔ ምን አለኝ? ምን አቅም አለኝ? መድኃኒዓለም እኮ ነው።
እንጂ ስንቱ እየሄደብን በእናትነታችን፣ በልጅነታችን፣ በአያትነታችን ምን እሱ ብቻ በሃይማኖታችን፣ በአስተሳሰባችን ስንቷን የሚቀጠቀጥ ሶፊ የኔ እናት ቴንክ ሰማች እንዲያ ሸቴ ነው በቃችሁ። ጠረጴዛው ዝርክርክ ብላ ይህን ቤት ማጽዳት እንዳስጠላኝ ነገር አረጁ ምስል ታውቃለህ። ረጅት በቃ ልጆቹ የት ሄዱ? ማለት እናታቸው ጋር። እናታቸው ረፍት ናት። እናታቸው ይዛቸዋለች። እኔ ያንቺ እናት ደግሞ እየተዝልዝናና ልጆቹ እኮ እናት ታስፈልጋቸዋለች። ጋይስ ናቸው የእናት ጣም ሳሉ ደግሞ የአባትንም አተው የእናትንም ይጡ አጎተጎት እንደወዛ እንዲያበል የ27 ዓመት ልጅ ይመስልሻል? ድሮ ስንት ነበር? ድሮ ስንት ነው? ሳምሪ አዲስ ፍቅር ጀመረች። ምን አገባክ? የራስን ህይወት አታስብም? የኔ ጌታ የሱ ለራሱ ህይወት ምን አገባክ? ፍቅር ጀመረች፣ አቋረጠች። ኬር እኔ እንኳን ትዝ አይለኝም። እኔ ትዝ የሚለኝ እናቴ ከመቼው ትምህርቷን ጨርሳ የመጀመሪያ ደሞዟን በልታ ግማሹን ብር በተቀበልኩ ነው። ምን ገዝታ ትሰጠኛለች ነው። አንተ እሷ ፍቅር ጀመረች፣ እኔ እናቴ ብሩ ላይ ነው የምትጨረው። ምን አገባኝ? ፍቅር እንደሆነ ማንም ጉንፋን እየሰራች አይደለ? ሙሉ ደሞዟ የሚሰጣት አሁን ነው። ከዛ 3500 ምናምን ብር የመጀመሪያውን ስትበላ ግባለ ትበላለች። እናቴ እሷ እናቴ በመጀመሪያ ደሞዟ ሳስበው ምንም ሳትሰጠን ቤት ልትገዛ ባንክ የምትሄድ ነው የሚመስለኝ። ሳምሪ ኧረ አልገባም ነው የምትለው ራሱ መች ገብቶ እናቴ ምናምን የምትል ነው የሚመስለኝ። እኔ እሱን መብላት ይናፈቅ። 3500 ታደርጋለች በቃ። ከዛ አዳሚ እንግዲህ እንዲህ ልባችኋለሁ መጣና የልጄም ደሞዝ ብዬ ቤት ገዛች። ገና እዚህ ሀገር ይቀራታል። እንደ ኢትዮጵያ ብቻ ነው እንደምንገዛው። አሁን ማን እንገዛለን? ሰብሰብ ብለን ነው የምንገዛው። ፕላስ ጂ ፕላስ ቱ ዋክስ አናሳያችሁ። ኧረ ድሮም እኮ ስላሌለች እንጂ እኮ መግዛት አቅቶን እኮ አይደለም የኔ እናት። ግን ለማን ብለን ነው የምንገዛው ብለን ተቸግረን ነው። አሁንማ ጭንቅላቱም የእሷ እኛ ድርሻችንን ቁጭ እናደርጋለን። እሷ አራን ታደርገዋለች ማናጀር ሆና አለቀ። እኔ ራሴ የላይኛውን ፕላስ ይዛለሁ፣ እሷ የታችኛውን ፕላስ ይዛለች፣ የመጨረሻው እናት ይዛል። እኔ መሀል ላይ ያ ተከብሬ ነው ማሳያችሁ። ስፈልግ ዱባይ 6 ወር፣ ስፈልግ ጀርመን፣ ስፈልግ ጣሊያን፣ ስፈልግ ስፔን እየኖርኩ አሳያችኋለሁ። እኔ ያለው ወንድሙ አለ ገዝተን ነው እንጂ የምናሳያችሁ። ከዛ ኃላፊነቱ የተወሰነ የጂጂኪያ ቤት እያልኩኝ ጋርደን ለጋርደን በሙሉ ከልጆቼ ጋር ሳስሮጣችሁ ነው እንጂ ማሳያችሁ ከልጅ ልጆቼ ጋር። ምን አስበሻል? የእሷ ለመኖር እንጂ ድሮስ መግዛት አቅቶን መሰለሽ? እንደ ባንክ ከፈለግን 20%፣ ከፈለግን 30%፣ ከፈለግን 50%፣ ከፈለግን 70% ዱብ አድርገን እኮ መግዛት የምንችል እኮ ሰዎች ነን። ማንንም አበድሩን ሳንል ያ ሽማግሌ የሞተ ሽማግሌ ቤት ገዝተን እሱ ከላይ ቅጠጥ አንኖርም እኛ ቀጥ